وقل إن خير الناس بعد محمد وزراه كدما ثم عثمان الأرجح ورابعهم خير البرية بعدهم علي حليف الخير بالخير منجح إلال وقل بل بقلبه عمن هنا باندبته تناገር እንደማለት إن خير الناس بعد محمد صلى الله عليه وسلم ከነብዩ መሐመድ በኋላ ከሰዎች ሁሉ በላጭ ወዚራሁ ሁለቱ የነብያችን ሰለላሁ ዐለይሂ ወሰለም አጋዦች ረዳቶች ቅድመን አይ ሰብቀን በመቅደም በኩል በላጮቹ ሁለቱ አጋዦች ናቸው ወዚራህ የተባሉት አቡበክርና ዑመር ኢብኑ ኸጣብ ነው ሚጠቅሰው ኢንሻአላህ ሸርሁ ላይ ያብራራዋል ثم عثمان ከነሱ በኋላ ደግሞ ዑስማን ኢብኑ አፋን رضي الله عنه الارجح الافضل በላጭ የሆነው ታላቁ ዑስማን ከንግግሮች ሁሉ ራጅሁ ንግግር ሶስተኛው በላጩ ሰሃባ ዑስማን ወራቢዑሁም አራተኛቸው ደግሞ ኸይሩል በሪየቲ ከሰዎች ከፍጥሮች በኋላ በላጩ بعدهم ከነዚህ ከሶስቱ በኋላ علي بن ابي طالب ናቸው حليف الخير ملازم الخير ማለት ኸይርን ሁሉ ጊዜ የሚያያዙ የኸይር ጓደኛ የሆኑ የኸይር ወዳጅ የሆኑ بالخير بخير سبب منجح ሐሳባቸውን ጉዳያቸውን ከዲል ያደረሱ ያሳኩ የሆኑት አልይ ኢብኑ አቢ ጣሊብ ናቸው እንግዲህ ያው ስለ ሱሐቦች ደረጃ ነው በቀጥታ ነዝሙ የጀመረው ወደ ሸርሁም ሰፋ ያለ ሸርህ الشيخ فوزان حفظه الله تعالى ورعاه ሰጥተውበታል ተምሂድ ይላሉ ተምሂድ ማለት ያው እንደ ማመቻቻ ወይም መቅዲም መግቢያ እንደማለት ነው هذا بحث في حق الصحابه ይሄ አሁን የጀመርነው ስለ ሱሐቦች ሐቅ ጥናት ነው ስለነሱ ሐቅ ምን እንደሚመስል የቁርአንና የሐዲስ ምርመራ በህት ጥናት ነው ይያሉ ረዲየላሁ ዐንሁም አላህ ስራቸውን ይደልላቸውና وهم صحابه رسول الله صلى الله عليه وسلم يا الله سبحانه وتعالى መላእክተኛ ባልደረቦች ናቸው እንግዲህ ሱሐቦች ምንላቸው الذين هم خير القرون ከክፍለ ዘመን ህዝቦች ሁሉ በላጭ ህዝቦች የተባሉ ናቸው كما قال صلى الله عليه وسلم خيركم قرني ከናንተ ውስጥ በላጫችሁ የኔ ክፍለ ዘመን ላይ ያሉ ሰዎች ናቸው ስለዚህ ሱሐቦች ናቸው በነብዩ ጊዜ ያሉት ሱሐቦች ናቸው رضي الله عنه ثم الذين يلونهم ከዛም እነሱን የሚከተሉት ሱሐቦችን ያገኙ ታቢዒዎች ይባላሉ ثم الذين يلونهم ከዛም እነሱን የሚከተሉት أتباع التابعين قال الراوي زجابيو بين حديث يمزجبلن من ይላል لا أدري አላወኩም ይላል ከኢምራን ኢብኑ ሁሰይን ነው እንግዲህ ሐዲሱ የተዘገበው ሐዲሱ ቡኻሪ ሙስሊም ላይ ያለ صحيح ሐዲስ ነው لا أدري أذكر بعد قرنه قرنين أو ثلاثة ከሳቸው ቀርን በኋላ ሁለት ይሁን ሶስት ቀርን ያወሱት አላስታወስኩም ይላል ስለዚህ خيركم قرني
ካሉ በኋላ ثم الذين يلونهم ثم الذين يلونهم ثم الذين يلونهم ሶስተኛ ይሄ ነው። ስለዚህ ሸክ የሌለው ከሳቸው ቀርን በኋላ ሁለቱ እርግጠኛ ነው ማለት ነው። ሶስተኛውን ግን ተጠራጥሬያለሁ። ስለዚህ ሁለቶቹ የመጀመሪያው ቀርን የነብያችን ሰለላሁ ዐለይሂ ወሰለም ሷሃቦች ያሉበት ነው። ሁለተኛው ታቢዮች ያሉበት ቀርን ነው። ሶስተኛው አትባኡ ታቢዒን ነው። እስከዚህ ድረስ እርግጠኛ ነው። ከዛ አራተኛ ይጥቀሱ ትንሽ አላስታወስኩም እያለ ስለዚህ አንድ ሰው 3 ነው 4 የሰገድኩት ካለ የቱን ነው የሚይዘው? ስንቱን ነው እርግጠኛ አድርጎ የሚነሳው? 3ን እርግጠኛ አድርጎ አራተኛ ይነሳል ተጠራጥሯልና ማለት ነው። ስለዚህ ራዊው ይሄንን ትንሽ አጠራጥሮኛል ብሏል። ስለዚህ ሁለቱ ቀርኖች እርግጠኛ ናቸው ማለት ነው። ከዛ በኋላ ሶስተኛ ይበሉ አይበሉ አላስታውስም እያለ وخير هذه القرون እንግዲህ ከነዚህ ክፍለ ዘመን ህዝቦች በላጮቹ هو قرن الصحابه የሷሃቦች ቀርን ነው رضي الله عنهم الله ስራቸውን ይደልላቸው ነው وقد مدحهم الله في كتابه الله سبحانه وتعالى ሷሃቦችን በቁርአኑ ላይ አሞግሷቸዋል አወድሷቸዋል ወረዲ عنه ከነሱም ወዷል ወድጃቸዋለሁ ስራቸውን ወዶላቸዋል ብሎ قال سبحانه وتعالى الله እንዲህ ይላል والسابقون الأولون من المهاجرين والأنصار والسابقون ተቀዳሚዎች በእምነት ቀዳሚዎች الأولون የመጀመሪያዎቹ ከሙሃጅሮችና ከአንሷሮች አለ። ስለዚህ የመካ ሰዎችም የመዲናን ሰዎችን አላህ Subhanahu Wa Ta'ala ነስ እነዚህ ሙሃጅሮችና አንሷሮች ማለት ሷሃቦች ማለት ነው በጥቅል ብሎ አወሳቸው። والذين اتبعوهم بإحسان እነሱንም በመልካም የተከተሉ ሰዎች رضي الله عنهم ورضوا عنه አላህ ከነሱ ወዷል እነሱም ከአላህ ወደዋል። وأعد لهم جنات ጀነቶችን አዘጋጅቶላቸዋል تجري تحتها الأنهار ከስሮቿ ጅረቶች ወንዞች የሚፈስባት ጀነትን አዘጋጅቶላቸዋል خالدين فيها أبدا በውስጧ ዘውታሪዎች ሲሆኑ ذلك الفوز العظيم ይሄ ትልቅ ስኬት ነው አለ አላህ Subhanahu Wa Ta'ala። ስለዚህ ሷሃቦች እንግዲህ አላህ ወዳቸዋል እያለ وقال سبحانه وتعالى አሁንም አላህ ምን ይላል للفقراء المهاجرين ይሄ የበይተል ማል የፋይናንስ ገንዘብ ረሱል ሰለላሁ ዐለይሂ ወሰለም ከተለያየ ፈይም ሆነ ምርኮ የሚያገኙት ንብረት ሊሰጣቸው የሚገባቸውን አካላቶች ሲጠቅስ للفقراء المهاجرين ለሙሃጅር ለስደተኞች ዲሆች ይገባቸዋል ለነሱ ይሰጣቸዋል። ሙሃጅሮችን እንግዲህ አላህ ያነሳቸው ምን አላቸው? ከዛ الذين اخرجوا من ديارهم እነዚያ ከሀገሮቻቸው እንዲወጡ የተደረጉ ይወጡ ማለት ነው ከሀገራቸው ወአምዋሊም ከንብረቶቻቸው እንግዲህ ሙሃጅሮች ከመካ ሲሄዱ እኮ ንብረታቸውን ይዘው አልሄዱም ቤታቸውን ይዘው አልሄዱም መሬታቸውን ይዘው አልሄዱም ሌላው ቀርቶ ልብሶቻቸውን ሁሉ እንኳን ያስቀሩባቸው ሰዎች ነበር ይሄን ካፖርት የልብስ ለብሰህ አትወጣም እስከ ማለት ተደርሰው خلاص ዲኔን ይዤሻለሁ ብለው ሁሉንም እዛው ተተው መካ ወደ መዲና የተሰደዱ ለሆኑ ሰዎች ነው ለነዚህ ዲሆች ይገባቸዋል የበይተል ማል ገንዘብ يبتغون فضلا من الله ورضوانا ከአላህ የሆነን ትሩፋትና ውዴታ የሚፈልጉ ነው ከሀገራቸው የተወጡ ማለት ስለዚህ የወጡበት ምክንያት የአላህን ውዴታ የአላህን ትሩፋት ፈልገው ነው ሌላ ነገር ዱንያ አይደለም ያስወጣቸው አላህ ብለው የተሰደዱ ናቸው
وينصرون الله ورسوله الله لنا ملاكتኛውን ለመርዳት ብለው ይወጡ ኡላኢከ እንዲህ አይነት ህዝቦች هم الصادقون እነርሱ ናቸው እውነተኞች ማለት ብሎ አላህ Subhanahu Wa Ta'ala በዚህ ልክ ወደሳቸው قال الله فالله جل وعلا اثنى عليه الله እንግዲህ ሰሃቦችን አሞግሷቸዋል ومدحهم አወድሳቸዋል بانهم هم الصادقون صادقዎች ናቸው እውነተኞች ናቸው ብሎ አላህ ثنا አርጓል اولئك هم الصادقون በማለት حصر الصدق فيهم እውነተኝነትን እነሱ ላይ ነው ያሳጠረው اولئك هم الصادقون እውነተኞች ማለት እነሱ ናቸው ትክክለኛ እውነተኛ ማለት እነሱ ናቸው ለዲን ብለው ለአኺራ ብለው ለጀነት ብለው ንብረታቸውን አገራቸውን ትተው የተሰደዱ الله سبحانه وتعالى مدحرك لمن لتحققه فيهم صدق የሚባለው ነገር እውነተኝነት እነሱ ላይ ስለተረጋገጠ اولئك هم الصادقون አላቸው مما يدل ይሄ ያመላክተናል አሉ على فضلهم የሰሃቦችን ደረጃ ያመላክታል ومكانتهم عند الله الله ዘንድ ያላቸውንም ቦታ ያመላክተናል عند الله عز جل وعلا ثم يأتي واحد من الزنادقة እንግዲህ ጉዳዩ እንዲህ ከሆነ በኋላ አንድ ዘናዲቃ ማለት ሙናፊቅ ማለት ነው ይሉታል ዝንዲቅ ለኒፋቅ ይፈሰራል ዝንዲቅ ማለት ሙናፊቅ ማለት እምነት የለሽ ወይም አስመሳይ ሰው ይመጣል አላህ እንዲህ ብሎ ሰሃቦችን ያወደሰ እንዲህ ያደረገ ደረጃቸውን ከገለጸ በኋላ አንዳንድ አስመሳይ ወልመላሂደቲ እምነት የለሽ ፍልስፍና ውስጥ የገባ አካል ይመጣል الذين يدعون الاسلام የሚያሳዝነው ደግሞ እስልምናን የሚሞግቱ ሆነው ويتهجموا على الصحابة صحابوችን የሚተቹ የሚያንቋሽሽ ሰው ይመጣል ጉዳዩ እንዲህ ከሆነ በኋላ ማለት ويذمهم النسون يوكسال والله جل وعلا يقول أولئك هم الصادقون الله እውነተኞች ማለት እኮ ተከክለኛ እውነተኝነት ሰሃቦች ዘንድ ነው ያለው እያለ እነሱን የሚተቻካል በቃለ እያሉ ነው ሼኹ ግልጽ ነው እንግዲህ አሁን አላህ Subhanahu Wa Ta'ala የሰሃቦችን ደረጃ በዝልክ አልቆት አክብሯቸው ቦታ ሰጥቷቸው ያወደሳቸው እያለ ሰሃቦችን የሚሳደብ አካል ደግሞ በቅ ብሎ እንሰማለን እያሉ ሰሃቦችን የሚሳደብ ሲሻው የሚያከፍር ሲሻው የሚያፈስቅ በተለያየ መልኩ እነሱን የሚተች አካል በቅ ይላል فهذا ይሄ ሰውዬ እንግዲህ ሙከذب لله سبحانه وتعالى الله سبحانه وتعالى ያስተባበለ ነው الله አስተባባይ ነው የሚባለው وقال جل وعلا في الأنصار الله سبحانه وتعالى አንሳሮችን አስመልክቶ እንዲህ ይላል والذين تبوأوا الدار እነዚያ አገርን አመቻችተው ያያዙ ተበወአ ማለት አንድ አገርን አገር አርጎ መያዝ ማመቻቸት ማለት من كذب علي متعمدا فليتبوأ مقعده من النار የሚል ሐዲስም አለ ተበወ መቀመጫውን ያመቻች ያዘጋጅ እንደማለት ስለዚህ والذين تبوأوا الدار والإيمان አገርንና እምነትን ቀድመው ያመቻቹ የያዙ ሰዎች من قبل المهاجرين ከሙሃጅሮች በፊት እንግዲህ የመዲና ሰዎች አንሷሮች ሙሃጅሮች ወደዛ ከመሰደዳቸው በፊት ነው ኢማንንም አገርንም የያዙት እነሱ ተዘጋጅተው በኢማን ላይ ሆነው ነው የጠበቋቸው ሙሃጅሮች ከመካ እንደገና ወደ መዲና መጡ
አሁን አላህ ያወደሳቸው ያሉት እነዚህን አንሳሮችን ነው ያወደሰ ያለው። ሙሃጅሮችን ፈዲላዎችን ካወራ በኋላ ይሄ ሱረቱል ሐሽር ነው አይደል? ቅድም የቀራነው ማን ነው ሱረቱል ሐሽር ነው አይደል? للفقراء المهاجرين الذين أخرجوا من ديارهم وأموالهم يبتغون فضلا من الله ورضوانا ብሎ ካወሳ በኋላ ሙሃጅሮችን አስቀድሞ ቀጥሎ ደግሞ አንሳሮችን ላወዲስ አነስ ቀጠለ ማለት ነው አላህ Subhanahu Wa Ta'ala ከሙሃጅሮች በኋላ والذين تبوؤوا الدار على እነዛ ሀገር አርገው አመቻችተው ያዙ والإيمان እምነትንም እንደዚሁ من قبل المهاجرين ከሙሃጅሮች በፊት يعني دار الهجرة دار الهجرة ነው እንግዲህ ከዚች ከሂጅራው ሀገር ላይ ያለችውን ማለት ነው እዛ ላይ ያለችው መዲና ማለት ነው وهم الأنصار አንሳሮች ናቸው والذين تبوؤوا الدار የተባሉት الدار يعني دار الهجرة ሀገር የተባለችው የሂጅራው ሀገር ናት እነማን ናቸው እነሱ ቀድሞ ሀገርን ያመቻቹና ኢማንን የያዙ የተባሉት وهم الأنصار في المدينة መዲና ላይ ያሉት አንሳሮች ናቸው እነሱ አለ يحبون من هاجر إليه ወደ እነሱ የተሰደደን ሰው ይወዳሉ አንሳሮች ወደ እነሱ ተሰዶ የመጣን ሰው ይወዳሉ አለ ولا يجدون في صدورهم حاجة በልቦቻቸው ውስጥ መጣበብ ወይም መቸገርን አያገኙም مما اوتوا ሙሃጅሮች ከተሰጡት ነገር እነሱ ቅር አይላቸውም እነሱ ለምን ተሰጡ አይሉ للفقراء المهاجرين الله سبحانه وتعالى ለሙሃጅሮች በሚሰጠው ነገር ለሙሃጅሮች በሚደረገው ነገር ቀልባቸው ላይ መጣበብን አያገኝም ወንድሜ ይብሳል የሚል ስሜት አላቸው እንግዲህ ያው መቀኛ ሌላ ሰው ሲያገኝ ቅር ይለዋል እሱ እንዲያገኝ ነው የሚፈልገው ግን እነሱ ከዚህ የጸዱ ናቸው ማለት ነው لا يجدون في صدورهم حاجة ማለት ጥቤት መቸገር መጣበብ ማለት ነው مما اوتوا ويؤثرون ረንዳውም አላህ ምን አለ ويؤثرون على انفسهم ከነፍሶቻቸው በላይ ይመርጣሉ እነሱ ማለት ወንድሞቻቸውን ይመርጣሉ ወለው ካነ بهم خصاصة በእነሱ ችግር እንኳን ቢኖርባቸው خصاصة ማለት ችግር ማለት ባይኖራቸው እንኳን ወንድማቸውን ይመርጣሉ አሁን በፊት የጠቆምክ ይመስለኛል እዚሁ ደርስ ላይ ሳይሆን አይቀርም እንግዳ ረሱል ሰለላሁ ዐለይሂ ወሰለም ቤት እንግዳ መጥቶ ሚስተናገድበት አተው ረሱል ሰለላሁ ዐለይሂ ወሰለም ማን ነው እንግዳዬን የሚያስተናግድልኝ ብለው ከአንሳሮችን ጠይቀዋቸው ያው ሰሃቦች እንደኛ እንዲህ ምግብ አይተረፈረፍም እነሱ ቤት ያው ቁጥቁጥ ነው ለለት ነው የሚበሉት እኛ ምናልባት ለሶስት ሰው የሚቀርበው ምግብ 5-6 ያበላ ይችላል ለራታችን የሚቀርበን ተርፎን ተትረፍርፈን ነው ለዛም ምስጋና የለም እና አንድ አንሳሪ እኔ ብሎ ተቀብሎ ይዞ ሲሄድ የነብዩን ሰለላሁ ዐለይሂ ወሰለም እንግዲህ አለማስተናገድ ሚስቱን ሲጠይቅ አይ ለልጆች ነው ያለው ሌላ ምግብ የለም አለችው አይ ቢሆንም የረሱሉን ሰለላሁ ዐለይሂ ወሰለም እንግዳ ይጄማ አላፍርም ያኒ ማስተናገድ አለብን ልጆቹን በሆነ ነገር አጣላቸውና ከዛ በኋላ አስተኛቸው አለ አው ልጅ እንግዲህ እንቅልፉ ይመጣል ትንሽ ታመሹበት እንዶ እንደተባለችው ሴቶቹም ተጠይናቸው ድሮ የሞለኛ ሰጣ እንደቂራትን ሰጣመጣልኝ ደግሞ ሰው ይዘል መጣ ነው ተለ እነሱ አላህን ፈሪ ናቸው እሺ አለች ያንን እንግዳ እንግዲህ ያለው ምግብ ለአንድ ሰው ነው የሚቀርበው የሚበቃ እዚህ አንቺ የሆነ ነገር ተነጋገሩ አንቺ ምግቡን ስታቀርቢ መብራቱን ታጠፊዋለሽ አለ መብራቱን ታጠፊና የበላን መስለን ሁለታችን እሱ እንዲበላ እናደርገዋለን ከዛ በኋላ በልተው ያው እንዳለችው እሷ መብራቱን አጥፍተው እንግዳው ጥግብ ብሎ አደረ እነሱ ጦማቸውን አደሩ በእነሱ ምክንያት ነው ይሄ ቁርአን የተወረደው ይላል ويؤثرون على أنفسهم ولو كان بهم خصاصة
ችግር እንኳን ቢኖርባቸው በነፍሶቻቸው ላይ ወንድሞቻቸውን ይመርጣሉ የሚለው አንቀጽ ማለት ነው። እስከዚህ ናቸው እንግዲህ ሰሃቦች። ወመን ዩቀ ሹሐ ነፍሲሂ የነፍስያውን ስስት የሚጠበቅ ሰው ይሄ ትልቅ ነገር ነው። አላህ ነፍስያችን ስሳሳ ከባድ ነው። አላህ እንደው ካልጠበቀን ከነፍሳችን ስስት فأولئك هم المفلحون እንዲህ አይነት ህዝቦች የሚድኑት ማለት እነሱ ናቸው ብሎ አላህ Subhanahu Wa Ta'ala አወደሰ። هذا ثناء على الأنصار ይሄ እንግዲህ አንሳሮች ላይ አላህ ያወደሳቸው ነው በመልካም ስራቸው። ومدح لهم ያሞገሳቸው وذكر لصفاتهم الحميدة مسجون لهونش بارياتشو يوصى والله جل وعلا أثبت لهم الفلاح لأن السنة قال الله فلاحنا أثبت الله مدان كم يفرّوا مدان يميفر لقون مقنية فلاح يبال إنن أولئك هم المفلحون بلو فلاح مدان ويمترون قال مقنية لأن السنة الرقاقت الله فقال ومن يوق شح نفسه ومن يوق شح نفسه فأولئك هم المفلحون بلو الله اندميدنوا أصدق الله مالته فهذا دليل نببل فهذا دليل إيه ما سرجه هنا على أن الله وقاهم شح أنفسهم ينفسهم سست أبقوا على الله سبحانه وتعالى تطبقوا فصاروا يؤثرون على أنفسهم ولو كان بهم قصاص እንዲህ አይነት ባህሪ አሁን አለ ወንድሜ ይብሳል የሚል ባህሪ ማለት ነው። ችግር እንኳን ቢኖርባቸው ወንድሞቻቸውን ይመርጣሉ። ኸሳሳ ማለት አይጁዕ ረሃብ ማለት ቢርባቸው እንኳን ሌሎቹን ይመርጣሉ። فهم يؤثرون حاجة إخواني የወንድሞቻቸውን ሐጃ ይመርጣሉ ያስበልጣሉ። ولو كان بهم حاجة الناس حاجة بينورباتهم ማለት حاجة ما መቼም ባይኖር ሰው ከሞላው ከተረፈው نعم መሆንም ይኖርበታል። ግን ችግር እንኳን ቢኖር የሱ ይብሳል ማለት ይሄ ቀላል የሚባል አይደለም። ولما هاجر إليهم إخوانهم واسوا ወንድሞቻቸው ወደ እነሱ ሲሰደዱ ዝምድና ቀጠሏቸው እነሱ وفتحوا لهم صدورهم وقلوبهم ልባቸውን ቀልባቸውን ደረታቸውን ቀልባቸውን ከፈቱላቸው واشركوهم في اموالهم وفي بيوتهم በገንዘቦቻቸው በቤቶቻቸው አሻረኩ። እንደውም ሁለት ሚስት ያለው ሰው እንኳን ሳይቀር አንዷን ተፈለክ ልፍታለህና እደዋ ሲያልቅ አግባ እንደዚህ ይደረጋል ይታሰባል። ያው ሙሃጅሮችም ይሄን በጃል አሏቸው እንደዚህ ብለው ጠየቁ ሰሃቦች በቃ እኔ ሁለት ሚስት አለኝ አንዷን ልፍታት እደዋን ስጨርስ አንተ አግባ። ይሄ ማለት ምን ማለት እስከዚህ ድረስ መስዋዕትነት ለመክፈል ዝግጁ ናቸው ሰሃቦች ማለት ነው። አላህ Subhanahu Wa Ta'ala በዚህ ባህሪያቸው መልካም ስራቸው አወድሷቸዋል ማለት ነው። رضي الله تعالى عنهم وأرضاهم الله كالناس ودان أصدقائهم. ثم قال في الذين جاءوا من بعده سلا صحابوش كوربوا على الله سبحانه وتعالى كالناس وعلى سلميماتوا تسوج تككلن يا صحابوش تكتايوش دغمو اندي حاله الله كالناس يرجع والذين جاءوا من بعدهم أي من بعد الصحابة كصحابوش بحالا يمتوا مالتنا المؤمنين إلى يوم القيامة استكاما كان درس يعلوتني أتكالل والذين جاءوا من بعدهم من بعد المهاجرين والأنصار المهاجر والأنصار الصحابة كصحابوش بحالا يمتوا مالتنا النسون بملكام يتكتلوا صوت انقدي دمو بحرياتشو من دين اندبي مثل بقل سلينا قرأنه الله سبحانه وتعالى يقولون يلالو ربنا يا ربنا عند مالتنا اغفر لنا مارا
ወሊኢኽዋኒና الذين سبقونا بالإيمان በእምነት ለተቀደሙን ወንድሞቻችንም ማራቸው ይላል። ولا تجعل في قلوبنا በቀልቦቻችን አታድርግ غلا ጎሚ ወይም ቅሬታን ወይም ጥላቻን አታድርግ للذين آمنوا ላመኑ ሰዎች ቀልባችን ላይ ጥላቻ አታርግብን ያመኑትን ሰዎች የምንወድ አድርገን ብለው ዱዓ ያደርጋሉ። ربنا يا ربنا إنك رؤوف رحيم أنت ሩህሩህ አዛኝ ሆንክ ጌታ ነህ ይላሉ። ይኸው ተመልከቱ ከሰሃቦች በኋላ የመጡ ትክክለኛ አማኞች ባህሪያቸው ይሄ ነው። ባህሪያቸው ምንድነው? ላለፉት በእምነት ለተቀደሟቸው ለሰሃቦች ለሙሃጅሮች ለአንሷሮች ዱዓ ያደርጉላቸዋል። ቀልባችን ላይ ቅሬታ ጥላቻ እንዳታደርግብን ላመኑ ሰዎች ብለውም ዱዓ ያደርጋሉ ብሎ ነው የጠቀሰው። ስለዚህ ሰሃባን የሚተች የሚሳደብ የሚያንቋሽሽ የሚያነውር አካል ካለ ቀጥታ ከዚህ ቁርአን ጋር የተጣላ ነው ማለት ነው። ዱዓ ሊደረግላቸው ለሚገቡ ሰዎች በመልካም ረዲየላሁ ዐንሁም ስማቸው ሲነሳ ተረቢ ሊደረግላቸው በሚገቡ ሰዎች እሱ በመጥፎ ያነሳቸው ነው ማለት ነው። ይሄንን በደንብ እንድናስተውሰው ነው እንግዲህ ሼኹን በዚህ መልኩ ያመጡልን። هذا فيه በውስጡ በያኑ ማብራሪያ አለ። أن الواجب للصحابة ለሰሃቦች ያለብን ግዴታ الدعاء لهم ለነሱ ዱዓ ማድረግ والاستغفار لهم ለነሱ ይቅርታ መጠየቅ والاعتراف بسبقهم بالإيمان በኢማን የተቀደሙ መሆናቸውን ማመን وسؤال الله اللهን መጠየቅ أن ينزه قلوبنا من الغل ቀልቦቻችንን ከጎሚ ከቅሬታ ከጥላቻ እንዲያጠራልን መለመን والحقد ከመቀኝነት عليهم በነሱ ላይ والبغض لهم ለነሱ ካለ ከሚመጣ ጥላቻ አላህ ቀልባችንን ንጹህ እንዳደርገን መለመን فهذا ይሄ እንግዲህ فيه الثناء على الصحابة ይሄ በሰሃቦች ላይ ثناء ማድረግ ማወደስ እንዳለ ከዚህ እንረዳለን ማለት ነው። ሰሃቦችን ثناء ማወደስ በመልካም ማንሳት ማለት ነው። ثناء ማለት فيه الثناء وبيان ما يجب لهم ለነሱ ምን ዋጅብ እንደሚሆንም ያብራራል። على من جاء بعدهم ከነሱ በኋላ ለመጣ ሰው ምንድነው በሰሃቦች ጉዳይ ግዴታው የሚለውንም እየተቆመን ነው ማለት ነው። ኢላ የውም القيامة እስከ መጨረሻው ቀን ድረስ የሚመጡ ሰዎች ለሰሃቦች በመልካም በዱዓ ያደረጉ መሄድ እንዳለባቸው ተቆም والنبي صلى الله عليه وسلم يقول ነብያችንን በሐዲስ ቁርአን ብቻ አይደለም እስካሁን የቁርአን አንቀጾችን ያየነው ሐዲሳዊ ማስረጃዎችን ስለ ሰሃቦች ደረጃ ስለ ሰሃቦች ትልቅነት ከሚገልጹ ሐዲሳዊ ማስረጃዎች ረሱሉ ሰለላሁ ዐለይሂ ወሰለም አለይሂ ምን ይላሉ? لا تسبوا اصحابي ሰሃቦችን እንዳትሳደቡ ብለዋል። ነብዩ ይሄ እንግዲህ እሳቸው ንግግር ሰሃቦችን እንዳትሳደቡ የኔን ሰሃቦች ሰሃባ ምንድን ሰሃባ ማለት من لقي النبي صلى الله عليه وسلم مؤمنا به ومات على ذلك ረሱሉን ሰለላሁ ዐለይሂ ወሰለም የተገናኘ አምኖባቸው በእምነቱ ላይ የሞተ ይሄ ሰሃባ ይባላል እንጂ ነብዩን ያገኙ ብዙ ሙሽሪኮች ሙናፊቆች አሉ እነሱ ሰሃባ ይባላል። ረሱል ጋር የተገናኘ ምናልባት አይኑ ላያያቸው ቢችልም ችግር የለው መገናኘት በዛ ሰዓት ካለ ከነብያችን ጋር አብሮ ካለ አይን አማል ይሆን ይችላል ሰውዬው ላያያቸው ቢችልም እንኳን ሰሃባ ነው። መለቀየ ነብይ ሰለላሁ ዐለይሂ ወሰለም ሙእሚናን ቢ በሳቸው አምኖ በዛው በኢማኑ ላይ ከሞተ ይሄ ሰሃባ ነው። ትልቅ ደረጃ አለው። የረሱል ሰለላሁ ዐለይሂ ወሰለም ሰሃባ መሆኑ ብቻ ኢማን አለው ትልቅ ደረጃ አለው እሱ ነው።
ስለዚህ ምን አሉ لا تسبوا أصحابي ሰሃቦችን እንዳትሳደቡ ሰው ናቸው ምናልባት ሰውኛ ባህሪ ይኖራቸዋል ሰው ናቸውና እንደ ሰው የሆነ ጥፋት ሊያጠፉ ይችላሉ ምን ማሱም አይደለም ከወንጀል ጥብቅ አይደለም ስለዚህ ምናልባት የሆነ ክፍተት ታየ ተብሎ ሰሃቦችን እንዳትሳደቡ የሚሉት ወዛ እንዳትሳደቡ ካሉ በኋላ ደረጃቸውን ሲገልጹ فوالذي نفسي بيده نفسي በእጁ በሆነው ጌታ ምዬ ነው የምነግራቸው አሉ لو أنفق أحدكم አንደኛችሁ ቢሰጥ ቢለግስ مثل أحد ذهبا أحد የሚባል ተራራ አለ የሚያውቁት ሌላ ትልቅ ተራራ ነው أحد የأحድን ተራራ የሚያክል ወርቅ ነው አንድ ሰው ወይንም ወርቅ እኮ ያገኝ ማለት እንዴት የወርቅ ተራራ ቀርቶ እኮ አንድ ጆንያ ወርቅ ስቴዲ ነው በቃ ጉዳዩ በጣም ከባድ መሆኑን በዚህ መረዳት እንችላለን أحدን ያህል የأحድ ተራራ ያህል ወርቅ ወጭ ቢሰጥ في سبيل الله ማለት ነው ቢሰጥ ما بلغ مد احدهم ولا نصفه የነሱን የሷሃቦችን ግማሽ ነው አንድ ፍኝ ወይም ግማሹን አይደርስም እነሱ በፍኛቸው የሰጡት ወይም ደግሞ በግማሹ የሰጡትን አይደርስባቸው ለምን እንግዲህ እነሱ የከፈሉት መስዋዕትነት ከሷሃቦች በኋላ ከመጡት ሰዎች ከከፈሉት መስዋዕትነት እጅግ በጣም በጥፍ ይበልጣል ብዙ ምክንያቶች ይዘረዝራሉ ዑለማዎች አንደኛ እስልምና ረዳት በሌለበት ሰዓት ማንናም አጋዥ በሌለበት ሰዓት ካፊሮች የበላይ በሆኑበት ሰዓት ለኢስላም ደማቸውን ያፈሰሱ አጥንታቸውን ያረገፉ ሰዎች ናቸው እዚህ አንድ ሰው ችግሮቹ በበዙበት ሰዓት የሚያደርገው ለእስልምና አስተዋጽኦና የእስልምና ረዳቶች ሲበረክቱ የሚያደርገው አስተዋጽኦ እኩል አይደለም ይሄንን የሚጠቁሙ ሌሎች ማስረጃዎችም ይመጣሉ ሁለተኛ በኢማናቸው በሲድቃቸው ይበላለጣሉ ለምሳሌ አቡበክር ሲዲቅን ሷሃቦች ወርሱ ሲያደርጉ አቡበክር ሲዲቅ ብዙ ሶላት ሰግዶ አይደለም ይበልጣል አለ ብዙ ሶላት ስለሰገዱ ወይም ብዙ ጾም ስለጾሙ በርግጥ አቡበክር ሲዲቅ ልዩ የሚያደርጋቸው አንድ ባህሪ አለ እሱ ምንድነው ሁለንተናዊ ናቸው ሁሉም ባብ ላይ ይገኛል አንድ ወቅት ረሱል ሰለላሁ ዐለይሂ ወሰለም የሆነ ጥያቄ ጠየቁ ሰሃቦች ዛሬ ጾመኛ ማን ነው አቡበክር ሲዲቅ ነው ያለው የጾመ ሰው ካለ ያው ሌላም የጾመን ሊል ይችላል ዛሬ በሽተኛ የጠየቀ ሰው ማን ነው አሉ በዛው ቀን ነው በተመሳሳይ ቀን በዛ አንድ ቀን ውስጥ አሁን አቡበክር ሲዲቅ ነው ያለው ዛሬ ጀናዛ የሸኘ ሰው ማን ነው አሉ አሁን አቡበክር ሲዲቅ ነው ያለው ስንት ተከስ አራተኛው ማን ነው መስታወሰኝ ለሊት ቆማ ሰደቃ ጀዛከላህ ኸይራ ሰደቃ ዛሬ ሰደቀ ማን ነው አሉ አቡበክር ሲዲቅ ነው እነዚህ አራት ነገሮች በአንድ ሰው ላይ በ24 ሰዓት ውስጥ በአንድ ቀን አይሰሩም ጀነት የገባ ቢሆን ይችላል እንግዲህ ሰደቃ የሰደቀ ሰው ለብቻ እኔ ሊል ይችላል ግን አልጾም ወይም ጾመኛ ይሆናል ወይ ጀናዛ ያመልጠዋል ወይ አንዱን ይሰራል አቡበክር ሲዲቅ ሁሉንም ሰብስበዋል እና ሁሉም ባብ ላይ የመገኘት እንትን አላቸው ግን ይላሉ ሰሃቦች አቡበክር ሲዲቅ ትልቅነቱን ሲገልጹ ቀልቡ ላይ ባለው ተስዲቅ ነው ይላል ተስዲቅ እውነተኝነት ኢስራእና ሚዕራጅ ሂጀ መጣሁ ሲሏቸው በቀጥታ አሚን ብለው የተቀበሉት አቡበክር ሲዲቅ ነው ቁረይሾች እንደዛ ጉድ ሲያራግቡ
ይሄን ሁሉ ዓለም እንዴት በአንድ ሌሊት ውስጥ አዳርሶ ይመጣል? ሲዲቅ ተባለ። ስለዚህ ሰሃቦች ስራውንም ቢሰሩት ከቀልባቸው ጋር ያለው ሁኔታ ልዩነት ይፈጠራል ማለት አዛን ደርሷል መሰል እንቀጥላለን ከዛ በኋላ ሁሉንም ሰደቃ ቢሰጥ ማለት ነው የዚህ ሐዲስ አገላለጹ ማለት ነው ما بلغ في الأجر والثواب مثل صدقة الصحابي بالمد من الله ስለዚህ አንድ ሰሃባ አንድ ፍኝ ከመግብ የሰጠው ያህል አይደርስም አው نصف المد ወይም የፍኝን ግማሽ فجبل الذهب من غيرهم لا يعادل المد من الطعام منه ማለት ከነሱ ውጭ እንግዲህ አንድ ተራራ የሚያህል የውድን ተራራ የሚያህል ወርቅ መስጠት በእፍኛቸው የሰጡትን ከነሱ አይስተካከለም وذلك እንግዲህ የሆነበት لفضله ደረጃ ስላላቸው ومكانته الله ዘንድ ያላቸው ቦታ ትልቅ ስለሆነ لأن من أسباب مضاعفة الأجر أجر ከሚነባበርበት ሰበቦች መካከል شرف العامل عنده الله ዘንድ የሚሰራው ሰውዬ ደረጃ ልቅና ወሳኝነት አለው የሚሰራው ሰውዬ አላህ ዘንድ በጣም የተከበረ ከሆነ አጅር መዛልክ ከፍ ይላል ማለት ነው ሰሃቦች ያላቸውን ደረጃ በዚህ ማየት እንችላለን ثم هم يتفاضلون فيما بينهم ከዛም እንግዲህ ሰሃቦች በመካከላቸው ይበላለጣል ሁሉም ሰሃባ አንድ አይነት አይደለም فلا شك ምንም ጥርጥር የለም ان المهاجرين افضل من الانصار ሙሃጅሮች ከአንሳሮች ይበልጣሉ ሙሃጅሮች ማለት ከመካ ለዲናቸው ብለው ወደ መዲና የተሰደዱት ሙሃጅሮች እንላቸዋለን አንሳሮች ደግሞ ያው የመዲና ሰዎች ናቸው ሙሃጅሮቹ ከአንሳሮች ይበልጣሉ ሸክ የለውም ለምን لأن الله قدمهم في الذكر الله سبحانه وتعالى ስማቸውን ሲያወሳ ቅድም እንዳያችሁት للفقراء المهاجرين الذين أخرجوا من ديارهم ብሎ መጀመሪያ የተጠቀሰው ሙሃጅሮች ነው ከዛ በኋላ والذين تبوؤوا الدار ብሎ የተጠቀሰው አንሳሮች ነው ይሄ ራሱ በዚክር እነሱን ማስቀደሙ ደረጃ እንዳላቸው ይጠቁማል ደረጃቸው ከነሱ ከፍ እንደሚል ይገልጻል አንዱ ምክንያት ይሄ ነው ولأنهم تركوا أموالهم وأولادهم وأوطانهم ሌላው ምክንያት ደግሞ ገንዘቦቻቸውን ልጆቻቸውን አገራቸውን ትተው ወሃጀሩ في سبيل الله አላህ መንገድ ላይ ሂጅራ አድርገዋል ተሰደዋል ይሄም ራሱ ትልቅ የነሱን በላጭነትን ይጠቁማል قال تعالى الله ينسملكته من ያለው ቅድም ያየነው አንቀጽ ላይ يبتغون فضلا من الله ورضوانا وينصرون الله ورسوله كالله سبحانه وتعالى ውዴታንና ጥሩፋትን ፈልገው አላህንና መላእክተኛውን ለመርዳት ብለው አገራቸውን ትተው ንብረታቸውን ትተው ይሄዱ የተሰደዱ ብሎ አላህ በዚህ መልኩ አወድሷቸዋል ስለዚህ እንደ ጥቅል ስናየው ከአንሳሮች ምኖች ይበልጣሉ ያለ ነው ሙሃጅሮች ثم افضل المهاجرين ከሙሃጅሮች ደግሞ በላጮች አሉ ከዛው ደግሞ እርስ በርሳቸው ይበላላሉ ከነሱ هم الخلفاء الراشدين አራቱ ኸሊፋዎች ቀደም የተጠቀሳቸው የመትኑ ባለቤት ነዝሙ ላይ ማለት ነው أبو بكر الصديق عمر بن الخطاب عثمان እና علي الأربعة أبو بكر الصديق
ثم عمر الفاروق ثم عثمان ذو النورين ይባላሉ የሁለት ብርሃን ባለቤት እንደማለት ነው ያው የረሱሉን ሰለላሁ ዐለይሂ ወሰለም ሁለት ልጆች ስላገቡ ሩቅያና ሙክልሱም እንዳውም እነሱ ሲሞቱባቸው ሶስተኛ ቢኖርኝ እድረው ነበር ብለዋል ረሱል ሰለላሁ ዐለይሂ ወሰለም ዑስማን ኢብኑ አፋን በዛ የተሰጣቸው ለቀብስ ነው ثم علي بن ابي طالب አራተኛ አልይ ነው ስለዚህ ከሙሃጅሮች እነዚህ ብልጫላቸው ማለት ነው ረዲየላሁ ዐንሁም عن الجميع الله سبحانه وتعالى ሁሉንም ይወደድላቸው ثم بقيه العشرة المبشرين بالجنة ከዛ በኋላ እንግዲህ በአንድ ሐዲስ የጀነት ናቸው ተብሎ የተመሰከረላቸው 10 ሷሃቦች አሉ አራቶቹ አሁን የተጠቀሱት ናቸው አቡበክር ፊል ጀና ዑመር ፊል ጀና እያሉ ረሱል ሰለላሁ ዐለይሂ ወሰለም ዑስማን ፊል ጀና እያሉ 10ዎቹ በአንድ ሐዲስ ላይ የተጠቀሱ አሉ ስለዚህ የቀሩት እነ ሰዓድ ኢብኑ አቢ ወቃስ እነ ጦልሃ ኢብኑ ዑበይድላህ ሌሎችም ይመጣሉ እሱ ላይ እንጠቅሳቸው ይመስላል እነሱ በልጫላቸው ማለት ነው ثم اهل البدر ከዛ ደግሞ በድር ጦርነት ላይ የተሳተፉ ሷሃቦች የበድር ሰዎች ጠቅላላ አድርገን الذين شهدوا غزوة بدر የበድር ሰዎችን በድር ጦርነት ላይ የተሳተፉ ትልቅ ብልጫ አላቸው ደረጃ አላቸው الله سبحانه وتعالى افعلوا ما شئتم فقد غفرت لكم ብሏቸዋል ብለዋል ረሱል ሰለላሁ ዐለይሂ ወሰለም ሲፈልጋችሁትን ስሩ ምሪያችኋለሁ እንዲህ ሲባሉ ባይሆን ሷሃቦች ተምራቸዋል ሲባሉ ተቋዋቸው ይጨምራል እንጂ አይዳፈሩም እንደኛ እንዳይመስላችሁ እንደፈለግከውን ችግር የለውም ተተባልኛ ለቀቅ ከተደረግን አንቻለም አይደል እንዳውም ሩክሳ ለመከታተል የሚያህለን የለም አንደኛ ነው ላ ረሱል ሰለላሁ ዐለይሂ ወሰለም ዑስማን ጀይሹል ዑስራ የሚባለውን ያን ሁሉ ወታደር ወጭ አድርገው ገንዘብ ሲያወጡ ምንድነው ያሉት በጣም ተደሰቱ ረሱል ሰለላሁ ዐለይሂ ወሰለም በጣም አስደሰታቸው ዑስማን ኢብኑ አፋን ከዚህ በኋላ ዑስማን የሰራው ወንጀል አይጎዳውም ሲዳማ ይሄን ንግግር ዑስማን የፈለገ ከዚህ በኋላ የሚሰራው ወንጀል አይጎዳውም እሱ ነው ይሄ ያደረገው ስራ ብቻ ቀላል የሚባል አይደለም ማለት ነው ስለዚህ እንዲህ ተብሎላቸዋል ሷሃቦች ማለት ነው የሷሃቦችን ትልቅነት የሷሃቦችን ደረጃ ማወቅ አለብን ሷሃባን የሚተች የሚናገር የሚያንቋሽ ሰው ሲመጣ ላ ነው ማለት አለብን ሷሃቦች አንተ አላህ ረዲየላሁ ዐንሁም ወረዱ ዐንሁ ተብለው እንኳን የነሱን ደረጃ አንድ ላ ኢላሀ ኢላላህ ሙሐመድ ረሱሉላህ ያለን አማኝ ሰው እኮ ክብሩን መጠበቅ አለበት ብለን ዘር መቆም አለበት ለዛ ነው ደረጃቸውን እየጠቀሰ ያስታወቁን የሚል ثم اهل بيعه الرضوان ከዛ ደግሞ እነዚህ ደግሞ ብዙ ናቸው ወደ 1400 አካባቢ ይቀርባሉ ነው የሚባለው ዑስማን ኢብኑ አፋን ተገሏል የሚል ወሬ ተሰምተው ነው ረሱል ሰለላሁ ዐለይሂ ወሰለም ሷሃቦችን ጠሩና ሙባይዓ አደረጉ የሆነች ዛፍ ስር ተቀምጠው በእስላም ላይ ህይወታቸውን አሳልፈው ሊሰጡ ሷሃቦች ቃል ገቡ ከነብዩ ጋር እየተጨባበጡ ሙባይዓ ይባላል እነዛን ሰዎች አላህ ወዷቸዋል መከፈል የሚገባው መስዋዕትነት ሊከፍሉ ህይወታቸውን አሳልፈው ሊሰጡ ስለሆነ الذين بايعوا النبي صلى الله عليه وسلم تحت الشجرة ከዛፏ ስር አላህ አንስቷታል ዛፏን ጠቅሶ ነው የተናገረው ምን ብሎ ነው አላህ ያነሳው لقد رضي الله عن المؤمنين إذ يبايعونك تحت الشجرة الله ከሙእሚኖች ወዶላቸዋል አንተን ከዛፏ ስር ሆነው ቃል የተጋቡትን ሰዎች በእስላም ላይ ሊሞቱ ህይወታቸውን ላሳልፉ እነሱን ወድጃቸዋለሁ አለ እዚህ አይነት ሰዎች እንግዲህ ክብራቸው ማወቅ አለበት ወደ 1400 እና ከዛ ያላነሱ ሷሃቦች ናቸው ነው فالله سبحانه وتعالى أخبر الله نجرن أنه رضي عنه كالنسون لودده
ثم يأتي واحد من الفسقة والفجرة ከዛ በኋላ አንዳንድ ፋሲቅ የሆነ ጠማሞች የሆኑ አንጃዎች ይመጡና ወይዘም ሱሐባን የሚወቅስ ይነሳል። ሱሐቦችን በዝርክ ክብራቸውን ደረጃቸውን አላህ Subhanahu Wa Ta'ala የነገረን ሱሐባን ለመተቸት የሚዳፈር ሰው ብቅ ይላል ይላሉ ሼህ ፈውዛን حفظه تعالى قبح الله أهل السوء والضلال የመጥፎ የተንኮል ባለቤቶችና የጥመት ባለቤቶችን አላህ ያስጠላቸው የሚጠሉ ያርጋቸው። እንዲህ የሚወደዱትን ሰዎች እንዲጠሉ የሚያደርጉ አንጃዎች አሉ። እንግዲህ ራፊዳ የሚባሉ ቡድኖች አሉ። አንዳንድ አላዋቂዎች የሺዓ ስም ሲነሳ በቃ እኔ እንግዲህ በኢኮኖሚያዊ ይሁን ዘል የሚቆሙ ሰዎች አሉ። በቃ አሁን ሰው ለነገሩ ክብር የሚሰጠው በጡንቻ ሆኗል። ሰው ዘንድ ክብር የሚሰጡት ትልቅ የሚደረጉት ባላቸው አቅም ባላቸው መሳሪያ ላ ውዴታ ምን ሰጠው ምን ከኢማን አንፃር መሆን ይችላል። እንደዛ ነው አላህ Subhanahu Wa Ta'ala إنما المؤمنون إخوة በቃ ወንድማማችነትን እኹወተል ኢማን ጋር ነው ያስተሳሰረው። እኹዋን ወንድማማችነትን ከዲን ከኢማን ጋር ነው ያስተሳሰረው። ስለዚህ ሰሃቦችን የሚሳደቡ ሰዎች ማንነታቸውን ማወቅ አለብን፣ መጠንቀቅ መቻል አለብን እንጂ ለነሱ ሽንጣችንን ገትረን እንከራከር አይገባም። ثم ይመጣሉ እነሱና ማን እንደሆነ ወደፊት ኪታቡ ስለሚያነሳው እዛው ላይ አብረን እናነሳለን። ثم الذين أسلموا لببلوا كصحابዎች አሁንም የሚበላለጡ አሉ። الذين أسلموا قبل فتح مكة أفضل من الذين أسلموا من بعد الفتح. فتح مكة كمكفة بفيت يسلموا ሰዎች መካ ከተከፈተ ሙስሊሞች መካን ከተቆጣጠሩ በኋላ ከሰለሙት ሰዎች ይበልጣል። ለምን መካ ከመከፈቱ በፊት ስቃይ ነበር አይደል? እስልምና የሚከፈረው መስዋዕትነት ቀላል የሚባል አይደለም። ጥላቶች የበላይ የሆኑበት ነው። መካ ከተከፈተ በኋላ ግን ሙስሊሞች የበላይ የሆኑበት። ስለዚህ መጀመሪያ የሰለሙትና ከተከፈተ በኋላ የሰለሙት እኩል ደረጃ የላቸውም። ይሄንንም አላህ በቁርአን ላይ እንዲህ ይላል قال تعالى لا يستوي منكم ከእናንተ ውስጥ እኮ አይስተካከልም ማለት من أنفق من قبل الفتح وقاتل ከፈትሑ መካ በፊት ኢንፋቅ ያደረገ ለእስልምና ወጪ አወጣና የተጋደለ ሰው እኩል አይደለም። ኡላኢከ አዕظሙ ደረጀተን እነዚህ ደረጃቸው ትልቅ ነው። ከማን من الذين أنفقوا من بعد وقاتلوا ከፈትሑ መካ በኋላ ወጪ ካደረጉና ከተጋደሉ ሰዎች ከመከፈቱ በፊት የነበሩ ሰዎች ደረጃቸው ከፍ ያለ ነው አለ። وكل وعد الله الحسنى ሁሉንም አላህ መልካም ቀጥሮላቸዋል። نعم አማኝ ናቸውና በፊትም ያመኑትን በኋላም ሁስና አላቸው። ላኪን እኩል አይደለም፣ ደረጃቸው ግን ይበላለጣል ብሎ አላህ Subhanahu Wa Ta'ala ገለጸ። وكلن የሚለው يعني الذين اسلموا قبل الفتح والذين اسلموا بعد الفتح ሁለቱም ማለት ነው። وكلن የሚለው እነሱ ነው። وكل وعد الله الحسنى حسنى ማለት የጀነት ሁሉንም ጀነት አላህ Subhanahu Wa Ta'ala ቃል ገብቶላቸዋል። ግን ደረጃቸው ይበላለጣል ይለያያል እያለ فالصحابة صحابዎች لا يلحقهم أحد في الفضل አንድም ሰው በደረጃ እነሱን የሚጠጋ የለም። مهما عمل የፈለገውን ያህል ቢሰራ ሰሃቦች እነሱን በደረጃ የሚጠጋቸው ሰው አይገኝም። ይሄን በደንብ ማወቅ አለብን። የፈለገ ስራ ቢሰራ ማለት ነው። ولكن ነገር ግን حسبه እሱ ያለበት አይحبه ይወዳቸው ويقتدي بهم እነሱ ሊከራሊ አርአያርጎ ሊከተል ويثني عليه በእነሱ ላይ ያወድስ ሊያሞግስ ይገባል።
وألا ينتقص أحدا منهم كصحابة عندنا أكال لا يقعدل لا يكنس درجون يكبر ولا يتلمس أخطاءهم ستتاتشون ليفلق يكبر لا أفلق يكبر صحابة أخطاء ستتلمس مالك ما فلالق مال الناس ستتاتشون ما فلق عندي ما رجل لبت ولا يخوضوا فيما حصل بينهم بسبب الفتنة التي دخلت عليه بالنسو مكاكل بجبوا فتنة انقري أول فتنة وقعت في المسلمين قتل عثمان بن عفان رضي الله عنه يمجمر يا مسلم اجتاي يمجمر يا فتنة يقبوا يا عثمان مقدل المنافق وجه شربا يمتاتنكول عندي كعثمان قدي أبوها لا بزو نظرش تفتروا نبار مسلم اجتاي بزا فتنة مكنيات يمتاون قداي سمتو الزاوست لفتفت አይገባ ገሌ እንዲህ ነው አይሻ እንዲህ እንትና አልይ እንዲህ ነው ሙአዊያ ብሎ ለዛው ውስጥ ገብቶ ሊያዳክር አይገባም የተገቢ አይደለም ولا يخوض እንዳይሰምጥ فيما حصل بينهم بسبب الفتنة التي دخلت عليه وجرها عليهم الاشرار ሸረኞች ላሰራጯት ፈተና እዛ ቦታ ውስጥ ገምቶ ሊያወራ ይገባ አብዛኞቹ እንግዲህ አይሁዶች ነበሩ የነን ተንኮል ሲሸርቡ የነበሩት ሲያሰራጩትም የነበሩት እነሱ ናቸው በዛ እንግዲህ ለአፋው ሙስሊሚን ገብተው እዛ ችግር ውስጥ ገብተው እስከ አሁን ድረስ ሳይላቀቁ ይቀርዋሉ من غير اختياري على ምርጫቸው እንበለው ገብተው እዛ እንትን ያለዋል فلا يحل لاحد لعند ሰው አይፈቀድ أن يخوض في شأن الصحابة بصحابوش قداي لاي سمتو ديتيل قبتو ليارا أيقبام إلا بالثناء النسو لما وديس والاستغفار لهم النسو يكرت على متأيك والترحم عليهم النسو الله اندي مراتشو لما أدرك كاله ونبستكر انبلو براساس خيايت صحابوش لاي تشت لسات لأنور لأنقاشش عندهم كف عندهم زك لأرك أيكبا والاقتداء بهم النسون أرجو لما يز نديك على بالسكة ومحبتهم نسون لما وديك على بالسكة لمن لأن الله يحبه وكذا الله يودعه يفلقوا هذا الصيف شعوت من دمي تقالش إن الله يأمركم أن تذبحوا بقرة عملوا عائشة رضي الله عنها عائشة كما طلعتاچو የተነሳ የቁርአን አያትን ጠምዝዘው ያወራሉ አንተ ዝራሁ በቀራ ማለት عائشة ናት አቡበክርና ዑመርን አዱሙ ነው የሚያደርጉት ሸሃዳ እንኳን ሲያስይዙ ከራፊዳዎች አሽሃዱ አን ላ ኢላሃ ኢላላህ ወአንና ሙሐመደን ረሱሉላህ ወአንና አባ በክር ወዑመር አዱውላህ ይሄንን ብለው ሸሃዳ የሚያስይዙ ራፊዳዎች አስቡት ምን ያህል ምንድነው እስልምና ከዚህ የእስልምናው ድርሻ ይታል አቡበክርና ዑመር እኮ አላህ ቁርአን ላይ ሰሃባነቱን በግልጽ የተጠቀሰው እዛቸው ዋሻ ውስጥ ሆኖ لصاحبه ብሎ ጠቅሶታል لا تحزن ان الله معنا አትተክዝ አላህ ከኛ ጋር ነው ብለው ረሱል ሰለላሁ ዐለይሂ ወሰለም ለባልደረባው ባለ ጊዜ ብሎ አላህ Subhanahu Wa Ta'ala ስሙን ያነሳውን ሰሃባ አቡበክር ሲዲቅ እስከዚህ ደረጃ ይጠሩታል ይሄ እንግዲህ ያው ሴራው ሌላ ነው ስለዚህ አንድ አማኝ ጥንቃቄ ሊያደርግ ይገባል ወረሱል ሰለላሁ ዐለይሂ ወሰለም يحبهم ነብያችን ሰሃቦችን ይወዳሉ በደም فنحن نحب من يحبه الله ومن يحبه رسول الله صلى الله عليه وسلم الله የሚወደውንና መላእክተኛው የሚወዱትን እንወዳለን ይሄ ሌላ ነገር የለም ሰሃቦች መካከል እንዲተፈጠረ ተብሎ ወደ ውስጥ አይገባም هذا نكتفي بهذا القدر صلى الله على محمد وعلى اله وصحبه وسلم والسلام عليكم ورحمه الله وبركاته